ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ጽናት ክፍል 163 እንግዲህ ተለቋል። ክፍል 163 ላይ ኒና እየሰክራ በጣም እያስቸገረቻቸው ነበረ። ከብቶቹን ጠብቂ ተብላ ነበረ እነ ኪራና እነ ጽናት ከብቶቹን ጠብቂ ብሎ ነበረ የሄዱት። እሷ ግን ወይዘሪት ብርቄ ስታገኝ ብርቅዬን ካገኘችው በኋላ ብርቄ እንግዲህ ሰካራም ናት። ከበዛልኝ እየተደበቀች ሰክራለች። በዛ ላይ ደግሞ ሌላ ባል አላት። በዛልኝ ያላወቀው ማለት ነው። የበዛልኝ ጓደኛ አቶ ተሰማ ማለት ነው። ተሰማ እንግዲህ የብርቅዬ ፍቅረኛ ነው። በድብቅ ይገናኛሉ። ወደፊት አገር ከከተማ ወጥቶ ወይም ደግሞ ከከተማ ውጪ ሄዶ መኖር ይፈልጋሉ። ከገጠር ውጪ ማለት ነው ከተማ ውስጥ። እንደዛም ሆኖ እንግዲህ በዛልኝ ምንም የሚያውቀው ታሪክ የለም። እሷ ደግሞ እሱን ለማግኘት ብላ ተደብቃ ትወጣ ነበር እና ተደብቃ እየወጣች ባለበት ሰዓት ከኒና ጋር ተገናኝቶ ኒናና ኪራ ተጣልተዋል። ከዚህ በፊትም ሰክራ ወደ ቤት ገብታ ማለት ነው። ስለዚህ እኔ አልፈልግም ከኒና ጋር ከኪራ ጋር በዚህ ምክንያት ባለፈውም ተጣልቻለሁ። ስለዚህ በአሁኑ እሱን መድገም አልፈልግም ብላ እምቢ ብላ ነበረ። ግን ብርቅዬ በግድ አስገድዳ ነይ እዛ እንሂድ፣ ችግር የለውም ምንም አይፈጠርም፣ እኔም እኮ እፈራለሁ፣ በዛልኝ ካየ ይቀጠቅጠኛል፣ ይቆነጥጠኛል፣ መሄድ አልፈልግም ብላ ነበረ። ግን በመጨረሻም ሄዶ እንግዲህ የሆነ ጫካ ውስጥ ገብቶ ጠጥቶ ኒናዬ ከብቶቹን የት እንዳረገቻቸው አይታወቅም። ከብቶቹን እዛው ጥላቸው ነበረ የሄደችው እና ከኒና ጋር ጠጥቶ ከሰከሩ በኋላ እዛው ተጋድሞ በዛልኝ እና አቶ ተሰማ መጥቶ እዛ ጋር አናታቸውን ብሎ እዛ ጋር አጋድሟቸው ነበርና ኒናዬን ለኪራና ለጽናት ብርቅዬን ደግሞ በዛልኝ ብርቄን ወደ ቤት አስገባ ብሎት ነበር ሄደው ለተሰማ። ተሰማ እንግዲህ ያው በዚህ ሰዓት ነበር መብላት በዚሁ እንደዚህ ጋር እንደተኛሽ ምናምን ብሎ እንትን ሲያወራት ነበረ ማለት ነው። እና በስካሯ መንፈስ እንግዲህ ወደ ቤት ይዘዋት ሄደዋል። ምን እንደሚፈጠር እነሱ ይወቁት፣ እኔ አላቅም። እና እንግዲህ ከብቶቹ ጠፍቷል። ጽናትና ኪራ ከብቶቹን በመፈለግ ላይ ናቸው ማለት ነው። ከብቶቹ የት እንደገቡ አይታወቅም። ኒና እዛው ነበር የተኳቸው። ወደ ቤት አልመጡም እንዴ? ወደ ቤት የሚሄዱ መስሎኝ እኮ ነበር፣ እኔ ቤታቸውን የሚያውቁ መስሎኝ ነበር ብላ ስታወራ ነበረ በስካር መንፈስ ሆና ማለት ነው። ኪራ በጣም ተናዷል። ከዚህ በኋላ እኔ እዚህ ላይሽ አልፈልግም፣ እንደውም ወደዛ እንድትመለሽ እፈልጋለሁ ብሎ ተናዶ ሲያወራት ነበረ። ከቅዱሴ ጋር ሲያወራ ነበረ። እንደውም ወደዛ ብመልሳት ይሻለኛል፣ እኔ ልታሳብደኝ ነው ብሎ ከቅዱሴ ጋር እያወራ ነበረ። ቅዱሴም ደግሞ ወይም ከዚህ በላይ ሌላ ችግር ሳታመጣባችሁ ወደዚህ ላኳት ብሎት ነበረ። ለማንኛውም ቤተሰቦችዬ ናሆሜ ተመልሰዋል። ናሆሜ እንኳን ተመለሰ። ምሩዬ ብቻውን እየተሰቃየች ነበረ። ሰንዬ በሷ ምክንያት እየተደባደበች ነበር። የኔ ጀግና ማለት ነው፣ የምሩዬ ጠበቃ ማለት ነው። እና ሰንዬና ምሩዬ ተጣልቶ ነበረ። ናሆሜ ከመጣ በኋላ በጣም ተደስታ ሄዳ ምሩ ሄዳ ሰኒን ቤት ድረስ በጣም ይቅርታ፣ እኔ ላስቀይምሽ ፈልጌ አይደለም፣ ግን እኔ ናሆሜ ቤተሰቦች በአንቺ ምክንያት ተጣልተናል ወይም ደግሞ ተጋጭተናል የሚባል ነገር እኔ መስማት አልፈልግም፣ ለዛ ነው እንጂ ጽዮን እውነተኛ ሰው እንዳልሆነች አውቃለሁ። ግን እኔ ለፈጣሪ ሰጥቻለሁ፣ ፈጣሪ የሚጠብቀኝ አምላኬ መቼም ትቶኝ አይተወኝም ብላለች። እውነት ነው፣ ከፈጣሪ በላይ እኛን የሚጠብቀን ምንም ነገር የለም። ግን ያው ከጎናችንም ደግሞ ሰው ያስፈልገናል። ራሳችን ደግሞ የምንችለውን ከክፉ ሰዎች ራሳችንን መጠበቅ አለብን፣ በምናውቀው ማለት ነው። በተለይ ደግሞ በተጎዳነው ሰው ራሳችን መጠበቅ አለብን፣ ድጋሚ በዛ ሰው ከመጎዳት ማለት ነው። እና ሰንዬም ደግሞ እኔ የአንቺን ቤተሰቦች ወይም ደግሞ የናሆሜን ቤተሰቦች መበጥበጥ ፈልጌ አይደለም፣ ግን አንቺ የዋህ ነሽ፣ ምንም ነገር አታውቂም፣ ለዛ ነው። ከዚህ በኋላ ደግሞ ምንም ነገር እዚህ ነገር ውስጥ አልገባም፣ ናሆሜም መጥቷል። ስለዚህ እስከ ዛሬው በጣም ይቅርታ እንድጠይቅ ከፈለግሽም እጄ ይቅርታ ጠይቃለሁ ብላለች።